ሰላም ጤና ይስጥልን አማራውያን ከሰሞኑ የምኒልክ እዝ ያደረገ ካለው አስደናቂ ተጋድሎ ጋር ተያይዞ ወንድሞቼን ለማድነቅ አንድ ግጥም አዘጋጅቻለሁ። ግጥሜን ሼር በማድረግ ለጀግኖቻችን አድርሱልኝ። ርዕሱ ቤት አማራ ይላል። አምባሰል ማርዬ ሸድሆና ላስታ ራያ ሰቆጣ ዋድላና ደላንታ ወራኢሉ ካቤ ሳይንትና ተንታ ያም ሀገር ይሄም ሀገር አጀባላ ሀጀብ እግዜር ወሎ ቤት አማራን እንደምን ሀለቅከው ውበት ከጀግንነት እንዲህ ያለበስከው በጌታው ሸህዬ በጊሸን ጸሎቱ የኑሮ አካሄዱ የህይወት ምሬቱ በሃድራ ማህሌት ተመርቆ አገሩ አንጀትን ያርሳል ወሎዬ ነገሩ ያላጠባትልም ይደርሳል ንግሩ። ደህና መስዬ እንጂ እንዲያው ስወዛወዝ አማራ ማቅ ለብሶ ጧት ማታ ስተክዝ ሻህላ እንደበላው ውስጤ ባዘን ነቅዟል። ፎክር የሚለኛል ያብሰከስከኛል ሙሻው ርጅ ይለኛል ሲቃም ይጫነኛል። ለቅሶና ቀረርቶ ተደባልቆብኛል ሐዘን ከጀግንነት ይወዘውዘኛል። በድል ተደስቼ በንጹሃኑ ሞት ያንዘረዝረኛል። ጥቁር ነጭ ሆኖ ህይወቴ ቀለሙ ሰኞም በፉከራ አርብሮን ደግሞ ባዘን መቆዘሙ። አሞኝ አሞኝ ውሎ አሞኝ ሊያድር ነበር ብዬ ሳንጎራጉር ሚኒሊክስ ደርሶ ተአምር ሲፈጥር ሰኔ ግም ብሎ ነሐሴ ሲያርሰው መስከረም ጠባና ተስፋዬን አደሰው። አባዝምራ በሉት ጥሩልኝ ያንን ሰው። አቤት አፈጣጠር መገን ማነጣጠር አቤት አተኳኮስ ያንጀት የልብ አድርስ ጌታ ሆኔ ሲሳይ የቃሊሙ ጌታ የውጊያው መሐንዲስ ምድር ቃጤት ሁን ይሸበር ሰፈሩ የምድር ድሮኑ ያበለጠ ሸጋ ይንጎማለልበት ያ ወንድሙ ማሩ። አምባሰል ተራራን ምን አንቀጠቀጠው የደሴን ጎዳናስ ምን አርበተበተው ከሐይቅ እስጢፋኖስ ድርሳን የተጣራው ከጢጣ ሱሉላ ከጆሮው ዘልቆ ነው። ልሂድ በወልዲያ ባዋጅ መንገሪያው ዋርካው ጠራኝ መሰል አቤት ልበለው። እስኪ ተወኝ ልቤ የናበበ እህት ነኝ የሄኖክ እህት ነኝ የጀግኖች እህት ነኝ ተወኝ መደንገጡን ሞት አይቀርም ብዬ ልንገርህ እርግጡን። 10 ሞት ቢመጣ አንዱን ግባ በለው እንድሪስ ጉድሌ ያስመ ገናናው ስንቱም ባለሱሪ በቁሙ ያሸናው። ምን ፈጥር ብሎ ተላላኪ ባንዳ ፈሪ ማቶንቶኑ ቅጠላይ በጠስ ካልደረሰ ቀኑ። ፋኖነት ቢጠራኝ አልቢኔን አጠመድ ከወልዲያ አፋፍ ከቆላ እስከ ደጋ እወዘወዛለው እንደ ገደል ዛፍ። እናቴ አትዘኝ አለቀኔም አልሞት ከቀኔም አላልፍ። ድብልቅልቅ እንዳለ ምርትና ገለባው አበጠረው አሉ የላስቴቱ ልጅ ሻለቃ ታዘበው። ጦር ልምዱን ይወዳል ያለመደውማ እንደ ካቢናዳል የሱ ሰራዊት ግን እጥፍ ያስከነዳል ዮሴፍ አስማረ ኮማንዶ ያለምዳል። ለሰማይ ለምድሩ ስሙ የከበደው በባልም በስራ እረፍት የማይወደው እሱ መጣ ሲባል ጠላት የሚርደው ያሳምነው መንታ የወሎ ብላታ ለፍኝ ዳረጎት ለሆዱ ማያድረው የአማራው ባላባት ሞገስ ዘገዬ ነው። ኮሎኔል አትበሉት እሱም ያንስበታል ጀነራል ብትሉት እሱም ያንስበታል አባይ በቡርከና ዋኝቶ አድጎበታል። ፋንታሁን መኩዬ ጠላትን ማሽመድመድ ተከነህበታል። አህያ እረኝነት ልምዱስ ምን ሊረባ ሲባል እንዳልነበር የላስቴቱ ልጅ ወሽ ሲል መዋሉን የት ያውቅበት ነበር ልጅ ሆኖ ባይማር። የዘውዱ ዳርጌ እናት እልል በይ ከደጅሽ ዙ 23 ማርኮ ተመልሷል ልጅሽ። የካላ ኮርማው ጌታ ያሳምነው ግልገል በእጁ በላስታ ይበል ከብለል ከብለል። ያ ፍቅሩ ሙሉዬ ጠንበለል ብቻ ነው ብሎ ያለሽ ማን ነው? ተኩሶ አነጣጥሮ አንዱን በአንዱ ላይ እንዳደራረበው አላየሽም እንዴ ቅጥረኛም በሰልፉ እንዳግተለተለው። እረ ደሴ ደሴ እናት አለምዋ ተከለከላሉ ደጅሽ በምስለኔ ማለፊያው መስጠፍቶኝ እመጣለሁ እኔ። አንተን የወለዱ ፀሐይ ይውጣላቸው ዘላለም ይኑሩ ይስመር ስለታቸው። ትውልድ ይማርበት ታሪክ ይከተብ የባላጎ ጀግና የምስራቁ ኮከብ። ፈጥኖ የደረሰው አማራ ሲከፋ ማርኮ አስታጣቂው ብርሃን አሰፋ።
ጋስጫ ጊዮርጊስ ተሳልሞ ያደገው ጠላትን በንብርክክ የሚያስደገድገው የግርማ ሞገሱ የጥርሱ አደራደር ወደርም የሌለው አቤት ሲያነጣጥር አይናፋሩ መብረቅ ምሽጉን ሰባሪ ያፍቃዱ ገንብር ትትና ጀግንነት ሁሉን የታደለው አብነው ታደሰ የተሽሞነሞነው ደጋግማችሁ ጥሩት ስሙ መኩሪያዬ ነው። ጅንኑ አራንተ ጅንኑ ናማ ሽቅርቅሩ ወግዲ ነው ሲሉት ደራ ነው አዳሩ የነሸግዬ ዘር ባለምንሽሩ ደራ ላይ ነው ሲሉት የሹሞሃ ታዬ ሀብታሙ ደምሴ ያንተሳ አፈጣጠር ከሰው የተለየ የጁላን ጦር ሰፈር እንዲያ ያስጨነቀው የጦሳ ምንጭ ውሃ ጠጥቶ ያደገው እልፍ አላፍ ቢሰለፍ የማይደነግጠው ያ ሰለሞን አሊ ሙሐባና ፍቅር ለዛኔ ቀባው እንደ ውሃ ዳር ተርብ የሚናደፈው ዓለሙ ገብሩ ነው የቤት አማራው ያደማሊ ቁስሌ ጠገግ ብሎልኛል በወንድሞቼ ጀብድ ፀሐይ ወጥቶልኛል መምጣቴ ነው በቃ አልከርምም ዘንድሮ ሸዋ ያስተናግደኝ ወገቡን ጠፍሮ አመሰግናለሁ። ሰላም ጤና ይስጥልኝ እንደምን ዋላችሁ በውጭ የምትገኙ ወንድሞቻችን ደህና ናችሁ ወይ እንዴት ናችሁ ሰላም ናችሁ ወይ ሰላማችሁ ብዝት ይበልልኝ አርበኛ መቶ አለቃ ምስጋና ረጋ እባላለሁኝ አማራ ፋኖ በወሎ አፋባ ምስራቅ አማራ ቀጠና ምኒልክ እንዲሁም ደግሞ የላስታ ሳምኖ ኮር ከፍተኛ የሰራዊት አመራርና የጀነራል ኃይሉ ከበደ ክፍለ ጦር በዋግ ምድር ላይ የሚገኘው ማለት ነው የእሱ መስራችና የሰራዊት ከፍተኛ አመራር ነኝ እንግዲህ ወደ እናንተ የመጣንበት ዋናው ቁም ነገሩ እንግዲህ አማራ የተደቀነበትን የህልውና አደጋ እንግዲህ ታውቁታላችሁ ለእናንተ አዲስ አይደለም 2 እና 3 አመታትን እያስቆጠረን ያለው ማለት ነው ዛጋ ታይዞ እንግዲህ በሰራዊታችን የሚታዩ ነገሮችን ወደ እናንተ ለማድረስ ብዬ ነው ማለት ነው ሰራዊታችን እንግዲህ በከፍተኛ ሁኔታ ከቀን እያደገና እየሰለጠነ እየታጠቀ ያለ የአማራ ልጅ ነው ማለት ነው ይሄ ሰራዊት እንግዲህ ከናንተ የሐሳብ ሆነ በእኛ ላይ ተረድተውታልና እናንተም በእነሱ ጋር ሆነ በምትከበሩት መረጃም ሆነ እንዲሁም ደግሞ በራሳችሁ በሶሻል ሚዲያ በምትከታተሉት ደረጃ ልክ ተገንዝባችኋታል ብለን ነው የምንገምተው እንግዲህ 50 ሎሚ ለ50 ሰው ጌጥ ነው ለአንድ ሰው ሸም ነው እንደሚባለው ሁሉ ያን በጠጠር ያልናቸው ነው እኛ በግንባር ላይ የምንገኘው ወንድሞቻቸው እንግዲህ ሰራዊታችን አምሳያውን ሳይተካ በህፃንነትና በለጋ እድሜው የአማራ እናቶችን እንባ ማበስ መቻል አለበት ብሎ እየተዋደቀ ነው የሚገኘው እንግዲህ በጣም መልካም የሆነ ታሪክን ሊያድስ የሚችል ትውልድ እየተገነባና ከ50% አልፈን ከ100% ወደ ሶሻል ሚዲያውን በደንብ ተረባርቦታል እኛም የታችን እንደምንመልሳለን ብለን ቀን ተቀን አቁሙ ዛዙረን እየገጠምን ያለን መሆኑን እንግዲህ እናንተም ታውቁታላችሁ ድጋሜ እኛም መናገር በምንችለው ልክ እናገራለን አርበኛ አባናደው ሳጅን የአርበኛ ሳጅን አደማሊ አባናደው ዘመቻ እንግዲህ በጥሩ ሁኔታ ያጠናቀቅነው መሆኑን ታውቁታላችሁ ዓለምን ያስደሰተና እንዲሁም ደግሞ የኛን ትግል አንድ ደረጃ ከፍ ያደረገ ነው ማለት ነው ከዚህ ጋር ተያይዞ እንግዲህ ታንተና በተፈጸመው ድርጊት እንግዲህ በእህቶቻችን ላይ በተፈጸመ ድርጊት እኛን አይደለም የውጩን ዓለም በጣም እንትን ያደረገ በጣም አስጠሊ የሆነ ተግባር ነው እንግዲህ የባህልም የምርኮኛ አያያዝን
ሕግ የጣሰ ድርጊት ነው የተፈጸመብን ነው። እነሱ የጣሱ ዝም የምንለው ነገር የለም። አሁን እኛም እየተነጋገርንበት ያለው ቀጥታ የማረክናቸውትን ሁሉ የታችን እንደምንመለስ መቻል አለብን በሚለው ሰራዊታችን አነሳስተን ወደ ግንባር እየተመመን ያለው ማለት ነው ሰራዊታችን። በዚህም በውጭ ያለ ማህበረሰብ አሁንም ቢሆን እኔ አጥብቄ ልናገር የምችለው የምርኮኛ አያያዝን በተመለከተ እነሱ ሲያከብሩ እኛ እናከብራለን፣ እነሱ ሲጥሱ ደግሞ እኛ ጥሰን መገኘት ነውር የለውም። እኛ ከዚህ በላይ ከነሱ ከሚነግሯቸው በላይ ምንም እናደርገውና ብሎ አድርገን ልናቀርብ አንችልም። እነሱ ከኛ በላይ ተረድተውታልና እናንተም ከነሱ ጋር ሆነን በምትቀበሉት መረጃም ሆነ እንዲሁም ደግሞ በራሳችሁ በሶሻል ሚዲያ በምትከታተሉት ደረጃ ልክ ተገንዝባችኋታል ብለን ነው የምንገምተው። እንግዲህ 50 ሎሚ ለ50 ሰው ጌጥ ነው፣ ለአንድ ሰው ሸህም ነው እንደሚባለው ሁሉ ጋን በጠጠር እያልናቸው ነው እኛ በግንባር ላይ የምንገኘው ወንድሞቻቸው። እንግዲህ ሰራዊታችን አምሳያውን ሳይተካ ሰላም ጤና ይስጥልኝ። እንደምን ዋላችሁ? በውጭ የምትገኙ ወንድሞቻችን ደህና ናችሁ ወይ? እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። አርበኛ መቶ አለቃ ምስጋና ረጋ እባላለሁኝ። የአማራ ፋኖ በወሎ አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ እንዲሁም ደግሞ የላስታ ሳምነው ኮር ከፍተኛ የሰራዊት አመራርና የጀነራል ኃይሉ ከበደ ክፍለ ጦር በዋግ ምድር ላይ የሚገኘው ማለት ነው የእሱ መስራችና የሰራዊት ከፍተኛ አመራር ነኝ። እንግዲህ ወደ እናንተ የመጣንበት ዋናው ቁም ነገሩ እንግዲህ አማራ የተደቀነበትን የህልውና አደጋ እንግዲህ ታውቁታላችሁ። ለእናንተ አዲስ አይደለም። 2 እና 3 ዓመታትን እያስቆጠረ ነው ያለው ማለት ነው። እዛ ጋር ተያይዞ እንግዲህ በሰራዊታችን የሚታዩ ነገሮችን ወደ እናንተ ለማድረስ ብዬ ነው ማለት ነው። ሰራዊታችን እንግዲህ በከፍተኛ ሁኔታ ከቀን እያደገና እየሰለጠነ እየታጠቀ ያለ የአማራ ልጅ ነው ማለት ነው። ይህ ሰራዊት እንግዲህ ከእናንተ የሀሳብ ሆነ ከኛ በላይ ተረድተውታል እና እናንተም ከእነሱ ጋር ሆነን በምትቀበሉት መረጃም ሆነ እንዲሁም ደግሞ በራሳችሁ በሶሻል ሚዲያ በምትከታተሉት ደረጃ ልክ ተገንዝባችኋታል ብለን ነው የምንገምተው። እንግዲህ 50 ሎሚ ለ50 ሰው ጌጥ ነው፣ ለአንድ ሰው ሸህም ነው እንደሚባለው ሁሉ ጋን በጠጠር እያልናቸው ነው እኛ በግንባር ላይ የምንገኘው ወንድሞቻቸው። እንግዲህ ሰራዊታችን አምሳያውን ሳይተካ በህፃንነት እና በለጋ እድሜው የአማራ እናቶችን እንባ ማበስ መቻል አለብኝ ብሎ እየተዋደቀ ነው የሚገኘው። እንግዲህ በጣም መልካም የሆነ ታሪክን ሊያድስ የሚችል ትውልድ እየተገነባና ከ50% አልፈን ከ100% ወደ ሶሻል ሚዲያውን በደንብ ተረባርቦታል። እኛም የታችን እንደምንመልሳለን ብለን ቀን ተቀን አፈሙዝ አዙረን እየገጠምን ያለን መሆኑ እንግዲህ እናንተም ታውቁታላችሁ። ድጋሜ እኛም መናገር በምንችለው ልክ እናገራለን። አርበኛ አባናደው ሳጅን የአርበኛ ሳጅን አደማሊ አባናደው ዘመቻ እንግዲህ በጥሩ ሁኔታ ያጠናቀቅነው መሆኑን ታውቁታላችሁ። ዓለምን ያስደሰተና እንዲሁም ደግሞ የእኛን ትግል አንድ ደረጃ ከፍ ያደረገ ነው ማለት ነው። ከዚህ ጋር ተያይዞ እንግዲህ ትናንትና በተፈጸመው ድርጊት እንግዲህ በእህቶቻችን ላይ በተፈጸመ ድርጊት እኛን አይደለም የውጩን ዓለም በጣም እንትን ያደረገ በጣም አስጠሊ የሆነ ተግባር ነው። እንግዲህ በዓለም የምርኮኛ አያያዝን ሕግ የጣሰ ድርጊት ነው የተፈጸመብን ነው። እነሱ የጣሱ ዝም የምንለው ነገር የለም። አሁን እኛም እየተነጋገርንበት ያለው ቀጥታ የማረክናቸውትን ሁሉ የታችን እንደምንመለስ መቻል አለብን በሚለው ሰራዊታችን አነሳስተን ወደ ግንባር እየተመመን ያለው ማለት ነው ሰራዊታችን። በዚህም በውጭ ያለ ማህበረሰብ አሁንም ቢሆን እኔ አጥብቄ ልናገር የምችለው የምርኮኛ አያያዝን በተመለከተ እነሱ ሲያከብሩ እኛ እናከብራለን፣ እነሱ ሲጥሱ ደግሞ እኛ ጥሰን መገኘት ነውር የለውም። እኛ ከዚህ በላይ ከነሱ ከሚነግሯቸው በላይ ምንም እናደርገውና ብሎ አድርገን ልናቀርብ አንችልም። እነሱ ከኛ በላይ ተረድተውታልና እናንተም ከነሱ ጋር ሆነን በምትቀበሉት መረጃም ሆነ እንዲሁም ደግሞ በራሳችሁ
በሶሻል ሚዲያ በምትከታተሉት ደረጃ ልክ ተገንዝባችኋታል ብለን ነው የምንገምተው። እንግዲህ 50 ሎሚ ለ50 ሰው ጌጥ ነው፣ ለአንድ ሰው ሸህም ነው እንደሚባለው ሁሉ ጋን በጠጠር እያልናችሁ ነው እኛ በግንባር ላይ የምንገኝ ወንድሞቻችሁ። እንግዲህ ሰራዊታችን አምሳያውን ሳይተካ